በእኔ ምክንያት ነው ሁሉ ነገር የሆነው። በቃ ማለት ያልተደፈረ ግቢ እየመጡ ብዙ ካታ እየተፈጠረ ምናምን እየሄዱ ነው ያሉት እና እኔም ይሰማኛል እኮ ሩትዬ እንኳን አንቺ እኛም ተሰምቶናል። በጣም ያሳፍራል። በጣም ሰው ለማናደድም ብሎ እንኳን በዚህ ልክ ራሱን ማርከስ እውነት አብርሃምም ሆነ ሄርሜላ በዚህ ልክ መዋረድ፣ በዚህ ልክ መብሸቅ፣ ኧረ በጣም ነው የምታሳፍሩት። እውነት በጣም ነው የምታስጠሉት። በዛ ላይ ደግሞ እንደዚህ ትልቅ ሰዎችን እያስገባችሁ የሩቲ እናት ጋሽዬ እንደዚህ እያስገባችሁ እነሱ በመሀላችሁ ላይ ያስገብታችሁ በዚህ ልክ ምንድን ነው መላላጥ? ምንድን ነው መጋጋጥ? በጣም ነው የሚያሳፍረው። እውነት በጣም እንዴት በዚህ ልክ አንድን ሰው እንዴ! ሴትኛ አዳሪ መስላ መጣች እኮ። ሴትኛ አዳሪ ምንድን ነው በዚህ ናክል ማማለል፣ በዚህ ናክል መላላጥ እንዴ! ኧረ እውነቱን ለመናገር አብርሃም ላንቺ አይሆንም። ነገ ትቶሽ ይመጣል። ሩቲ ያለቀሰችው ለቅሶ አንቺም ታለቅሻታለሽ። ደግሞ ስለ አለባበስሽ፣ ስለ ድርጊትሽ፣ ስለ አክሽንሽ እውነት ለመናገር አንድ የሚቆጣሽ እህት፣ ወንድም፣ አባት፣ እናት የሌለው ሰው ነው የምትመስዪው። እውነት ወይስ ምክር አሰሚም ነው? እውነት ምክር አሰሚም ነው? በቃ ለይቶልሽ ነው በዚህ ነው ያክል። እውነት በጣም ነው የምታሳፍረው። በጣም ህይወት እንግዲህ ሩትዬ የልጅ እናት ሆና ልጇን እያባበለች ትኩረቷ ለልጇ ሆኗል። በነገራችን ላይ ያው አብርሃም ድርጊቱ ስላስጠላት ትኩረቷም እሱ ላይ ስላልሆነ ነው እሱም በዛ ልክ እንትን እያለ ያለው። ምክንያቱም አንድ ሰው ተመክሮ በጓደኛ በቤተሰብ ተመክሮ ሊያሻሽል ወይም ሊለወጥ ካልቻለ ሴት ላይ ሴት የሚያምረው ከሆነ እውነት ለመናገር አይቶ ባላየ ወይም ደግሞ በቃ አላረለ ትኩረት አለመስጠት። እውነት እኔ በሩቲ በጣም ነው የተደሰትኩባት ማለት ነው። ያኔ አንዳንድ ነገር እንትን ቢኖርባትም አቋሟ ግን በጣም ነው ደስ የሚለው። ምክንያቱም በቃ እየተነፋረቀች እያለቀሰች ባለመምጣቷ በጣም ነው ደስ የሚለው። እንግዲህ እሱ